በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። መቃ አባቴ ከንልማት ከነፈሮ ቁልቁሉት ሰደን ዋቀየ ተኮን አሜን። ዛሬ እግዚአብሔር ወዶና ፈቅዶ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። መጀመሪያ እንጸልያለን። ከጸለይን በኋላ ወደ ቀጥታ ወደ ቃሉ እንሄዳለን። ያለችን ጊዜያችን ለመጠቀም ያህል እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ክርስቶስ ስም ተባረክ። ያስተምራቸው ዘንድ መልካሙ መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጽሐፍትን እንድናስተውል አእምሯችንን ክፈትልን። እግዚአብሔር ይህንን ቃል የሚሰሙ ሰዎች ሁሉ የተባረኩ ይሁኑ። መንፈሳዊ ዓይኖቻቸው ይከፈቱ፣ መንፈሳዊ ጆሮአቸው ሁሉ ይከፈቱ። የሊዲያን ልብ የከፈት እግዚአብሔር የወገኖችን ልብ ክፈትላቸው። ቀንበር የከበደባቸው የቀንበራቸው ማነቆ ሁሉ የተሰበረ ይሁን። እስራታቸው ሁሉ ይበጠስ። በጨለማ ሁሉ ወደ ብርሃን እንዲመጡ ጸልያለሁ። የዋቀ ወረዱ ከነኬ ሰረንገራ ይፋከሳንፋን ከናን ከሞር ሙዲን መቃ ኢየሱስን ከርኩተመ ተው ሰገሌን ከለቲን ደርቡ ነም ሁንዱማ ቡኬ ከነገው ሲከረን የዋቀዩ ከሮረ ሰይጣን ሁንዱማ ከራተንብስ ኡልፍኒ ከ ድዋና ሙላት ሰገሌን ከ ሃይከም አፎራን ንትዱባል ሰገሌ ከ ንትዱባል አትዱዋን ሰገንታ ከነ ኬሰ ደርብ መቃ ሰትን ጃለት ክርስቶስ ሰተ አሜን። ዛሬ የምናየው የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 10 ያለው እናያለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እስከ 10 The second Corinthians chapter 5 verse 1 through 10. The second Corinthians chapter 5 verse 1 through 10. ቆሮንቶስ ሰለመፋ ቦቆናሸን ለኮብሰ ተኮ አንገሁረንቲ ወለጅን ይላል። ቆሮንቶስ ሰለመፋ ቦቆናሸን ለኮብሰ ተኮ አንገሁረንቲ ወለጅን ይላል። መጀመሪያ በአማርኛ አነባለሁ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እናፍቃለን። ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሰራን እግዚአብሔር ነው። እርሱም የመንፈሱን መያዣ ሰጠን። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ኦሮሞ ፋልሰን ድብሳ ኤርጋ ጳውሎስ ቁልቁሉ ገረ ወረ ቆሮንቶስ ሰለመፋ ቦቆናሸን ለኮብሰ ተኮ አንጋ ቁረኒት ኤርጋ ጳውሎስ ቁልቁሉ ሰለመፋ ቆሮንቶስ ሰለመፋ ቦቆናሸን ለኮብሰ ተኮ አንጋ ቁረኒት ወለጅ ነንብሳ
Godoon jireenyi keenya kana jechuunis naqni keenya lafaa kanarraa yoo jigee ijaarsi harki namaan ijaarree mana bara baraan bantii waaqaa keessa jiraatu Waaqayyo biraa akka qabnu hin beekna. Isa amma kana keessatti baay'ifnee hin addina. Mana keenya isa waaqarraa irrumatti dabalachuudhaaf hin hawwina. Irratti dabalachuun keenyas isa duraa ofirraa baafnee qullaa keenya akka hin argamneef godoon keenya isa kanaa keessa lafarraa yeroo jiraannu ba'aan nutti ulfaatee hin addina. Kunis mana keenya isa waaqarraa isuma kanarratti dabalachuudhaaf, kanaanis inni du'u jireenyaan akka liqinfamuuf malee nuyi godoo keenya kana ofirraa baasuu waan barbaanne miti. Inni akeekii kanaaf nu qopheessuuf Waaqayyo hafuura isaa qabsiisaa nuuf kenneedha. Kanaaf nuyi yeroo hundumaa ija jabinaa qabna. Mana nagna keenya keessa amma jirutti mana gooftaarraa fagaannee jiraachuu keenya hin beekne. Nuyi amantiidhaan jiraanna malee waan hundumaa ijaan arguudhaan jiraanna miti. Nuyi ija jabina qabna. Mana dhagna keenyaa kanarras fagaannee mana keenyatti gooftaa bira jiraachuun nuuf hin wayya. Egaa mana dhagna keenyaa keessa jiraannus isarraa fagaannus gooftaa biratti fudhatamoo akka taanuuf hin amaana. Namni adduma addaan dhagna isaa kanatti utuu jiru gaariis ta'e hamaas ta'e akkuma hojjetetti waan isaaf ta'u akka argatuuf nu hundumti keenya barcuma firdii Kiristoos duratti dhiyaachuuf jirra jedha. ለዚህ ክፍል የሰጠሁት ርዕስ በእጅ ያልተሰራ የዘላለም ቤት አለን። በምን ያልተሰራ? በእጅ ያልተሰራ። በእጅ ያልተሰራ ሲባል በሰው እጅ ያልተሰራ ማለት ነው። በእጅ ያልተሰራ ሲባል በዚህ ስፍራ ላይ በሰው እጅ ያልተሰራ አርቲፊሻል ያልሆነ ማለት ነው። የሰው ነገር የሌለበት ማለት ነው። በእጅ ያልተሰራ የዘላለም ቤት አለን። We have a building from God, a house not made with hands, eternal in heaven. We have a building from God, a house not made with hands, eternal in heaven. Godoon jireenya keenya lafa kanarraa yoo jigee mana baraa bantii waaqaa keessa jiraatu Waaqayyo biraa qabnaa jedha. Godoon jireenya keenya lafaa kanarraa yoo jige mana baraan bantii waaqaa keessa jiraatu Waaqayyo biraa qabna. Innis idduma kana keessa Waaqayyoof galanna ta'u. አምላካችን እግዚአብሔር ስም ብሩክ ይሁን። በዚህ ስፍራ ላይ ይህንን የምናገር ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ይህንን መልእክት ለቆሮንቶስ ሰዎች ሁለተኛ ጊዜ በቆሮንቶስ ላሉት ቤተክርስቲያን በቆሮንቶስ ላሉት ቅዱሳን ስልክ ሁለተኛ መልእክቱ ነው። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ይላል በሰማይ ያለ በእጅ ያልተሰራ ዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለ እናውቃለን። በዚህ ስፍራ ላይ ሐዋርያው መናገር የሚፈልገው ድንኳን ነው። እኛ የምንኖርበት በዚህ ምድር የድንኳን ኑሮ ነው። ያው የምታውቀው የድንኳን ኑሮ ማለት
የቋሚ ኑሮ አይደለም። በዚህ ምድር ላይ ወደንም ጠላንም እኛ ግዛዊ ነን። እንደውም አንዳንድ ስፍራ ላይ እንግዶች ነን ይላል የእግዚአብሔር ቃል ሲናገር። biyya lafaa kanarratti mana maanyi godoo lafaa kanarratti jireenyi biyya lafaa kanarra jiru hundumti isaa jireenya godoo keessaati. Godoo jechuun amma manaa kan hin geenye jechuudha. Temporaariidhaaf kan ijaaramudha. Yeroodhaaf yoo mana hintsaa ciccimaa keessa jiraanne iyyuu godoo keessa akka jirru hubachuun gaariidha. Maaliif jireenyi biyya lafaa guutummaatti jireenya godooti. Jireenya muraasa. Jireenya dheeraa miti. Biyya lafaattuuni keessummoota. Yeroo tokko tokko waan keessummaa hin taane nutti fakkaata. Biyya lafaa keessatti hundumti keenya keessummoota. Waaqayyo hunduma keenya gargaara. እኛ ሁላችን በዚህ ምድር ላይ እንግዶች ነን። በማንኛውም ሀገር ብንሆን እኛ እንግዶች ነን። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ይላል በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር ዘንድ አለ ይላል። እኛ ክርስቶስን ስናምን ክርስቶስን ያመናችሁ በሙሉ ለዚህ ሁሉ ተጠርታችኋል። ለዚህ ሁሉ ታድመናል። ወደ ክርስቶስ ሲተመንተን ዋን ከናፍ ካደምታተኒት ሙሽራው ኢየሱስ ይመጣል። እግዚአብሔር በብሉይ ኪዳን እንኳ ሙሴ ሲናገር እንደዚህ አለ፣ እንደ እግዚአብሔር ያለ ማንም አለ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። ይህ ምድር ለብሉይ ኪዳንም ለአዲስ ኪዳንም ለሰዎች መኖሪያ ሆኖ አያውቅም። መኖሪያ የዘላለም አምላክ ነው። በተለይ በእግዚአብሔር ስም የተጠራ በክርስቶስ ኢየሱስ የተጠራችሁ መኖሪያችሁ እግዚአብሔር ነው። መኖሪያ እግዚአብሔር ነው። መኖሪያችሁ እግዚአብሔር ነው። መኖሪያ እግዚአብሔር ነው። መኖሪያ እግዚአብሔር ነው። ይቅርታ፣ መኖሪያ የዘላለም አምላክ ነው። መኖሪያችን እግዚአብሔር ነው። ጳውሎስ በዚህ ስፍራ ላይ የምናገረው መኖሪያችን እንኳን ቢፈርስ በዚህ ምድር እንኳን ብንሞት ይላል ይሄ አስደንቃችሁ እያለን ነው። yoo biyya lafaa kana keessa duutan iyyuu hin gaddinaa jechuusaati. ምክንያቱም በሰው እጅ ያልተሰራ እግዚአብሔር በሰማይ አዘጋጅቷል። በሰማይ ዘላለማዊ ቤት ተስፋ አለን። በክርስቶስ ኢየሱስ የተጠራችሁ በሙሉ ወገኖቼ ተስፋ አላችሁ። የዚህ ምድር መዋዠቅ፣ የዚህ ምድር ጭንቀት ምንም አይሰማችሁም። ምድር እየተናወጠች ነው። በዚህ ዘመን ምድር በነውጥ ላይ ናት። ቢሆንም
መኖሪያችሁ የዘላለም አምላክ ነው። መኖሪያችሁ የምታዩት ሁኔታ አይደለም። ከነስንጅራችስ ዋቀዮ ጅሬኝ ኬሰን ዋቀዮ በረበራት ብየ ለፋ ከና ጀላ ዋን ገራገራ ስንጀራ ዲገሙ ደንዳ ብይ ለፋ isinin mijachuu dhiisuu danda'a. Haa ta'uyyuu malee Waaqayyo biyya lafaa kana booddee abdii ilmaan namaaf qopheesseera. Waaqayyo biyya lafaa kana bara baraan akka jiraannuuf nu uumne. Garuu du'a booddee jireenya Waaqa irratti nuuf qopheesseera Waaqayyo. Anaaf isiniif Waaqayyo isarratti jireenya qopheesse, Waaqa irratti jireenya nuuf qopheesseera. Kanaaf abdiin keenya biyya lafaa miti. Akkas jechuun egaa Waaqayyo biyya lafaa keessatti nu gargaara jechuu miti. Biyya lafaattis nu gargaara akka hin daganne jechuudha. ይህ ማለት እግዚአብሔር በዚህ ምድር ላይ ባለንበት ምድር እኛን አግዘንም ማለት አይደለም። ነገር ግን ተስፋ እንዳለን እየተናገረን ነው። የአምላካችን እግዚአብሔር ስም ብሩክ ይሁን። ደግሞ እግዚአብሔር ለኛ ያዘጋጀው የሰው ንክክ የሌለበት ሰው እኮ የሆነ ነገር ሲሰራ ሁልጊዜ ፓርሻሊቲ ነው የሚፈጥረው። ወይ ያሳንሳል ወይ ጨምራል። ለአንዳንዱ ከፍ ያደርጋል፣ ለሌላው ዝቅ ያደርጋል። የሰው አስተሳሰብ የተዛባ ነው። ነገር ግን እግዚአብሔር ለእያንዳንዳችን ያዘጋጀው ቤት በእግዚአብሔር እጅ የተሰራ ነው። እግዚአብሔር የሰራው ህንፃ፣ እግዚአብሔር የሰራው ቤት በዚህ ምድር ያሉ መሐንዲሶች የሚሰሩት ቤት አይደለም። ይህ ማለት ምህንድስናን የተቃወምኩ አይደለም። ምህንድስናዎች ብዙ አግዞናል። መንግስት ስራ ላይ ብዙ አግዞናል። ግዛዊ መኖሪያችንን ላይ አግዞናል። ምንም እንኳን ጸባውን ግዛዊ ነው። የእግዚአብሔር ቃል ግዛዊ እያልን ነው። በእግዚአብሔር የተሰራ ዲዛይን ግን ከአእምሮ በላይ ነው። በአይን ያላየች፣ በአይን ያልታየች፣ በጆሮም ያልተሰማች እግዚአብሔር ለሚወዱት ያዘጋጀው ቤት አለ። ስለዚህ ስለ ቤት የምትጨነቁ ወገኖች፣ ስለ ምድራዊ ነገር የምትጨነቁ ወገኖች የሚያስጨንቃችሁን ነገር በእግዚአብሔር ላይ ጣሉት እንጂ ከሚያናውጧቸው ጋር አትናወጡ። ዋን ስራስ ዱካ ራፈምና ብይ ለፋ እራፈማ ብይ ለፋ ጉትማቲ የሮ ከነ ኬሳ ባየ ራፈማ ጅራ አታውዩ መሌ waaqayyo tirkachuun immoo abdii qabna. Abdiin keenya abdii biyya lafaa miti. Biyya lafaatti yeroo muraasaaf jiraanna, garuu kana booddee abdiin akka jiru dubbata sagalee waaqayyo. በዚህ ውስጥ በእውነት እንቃትታለን። ከሰማይም የሚሆነው መኖሪያችን እንድንለብስ እናፍቃለን ይላል። ስለዚህ akka nama biyya addaa dhaquudhaaf jedhe akka kan abdiidhaan akka kan akka dheebonnu barbaanna. Sagaleen kun yeroo dubbatu አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ አለ፣ ሁሉም ይጨመርላችኋል አለ። የኛ ጥሪ አስቀድመን መንግስቱንና ጽድቁን መፈለግ ነው። ሌላው በዚህ ምድር ላይ የምናያቸው
ግዙፍ ነገሮች ተጨማሪ ናቸው። መሰረታዊ ነገሮች አይደሉም። መንግስቱንና ጽድቁን ፈልጉ ነው ያለን። ስለዚህ ሌላ ነገር አንፈልግ። ዋቀዮ ሞቱማ ሳፍ በርባዳ ጀዴ ማሌ ዋን አደ ብራ akka barbaadnu barbaadu Waaqayyo. Qajeelummaa isaa, tolummaa isaa barbaanna malee waan adda biraa barbaadnu irra hin jiru. ለብሰን ራቁታችን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ ማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃታለን። ነገር ግን ከዚሁ የሰራን ለዚሁ የሰራን እግዚአብሔር ነው ይላል። እርሱም የመንፈሱን መያዣ ሰጠን። በዚህ ምድር ላይ ስንመላለስ ግን አንድ ልብ ማድረግ ያለብን የመንፈሱን መያዣ ሰጥቶናል። የመንፈሱን መያዣ እርሱም የመንፈሱን መያዣ ሰጥቶናል። ቀብዲ አፎረሳኑ ከኔራ ዋቀዮ ገለነተው ስለዚህ ነገር ለመረዳት ቁጥር 6 ላይ እንደዚህ ይላል፣ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና ይላል። ሁልጊዜ እኛ ማወቅ ያለብን የምናየው ነገር አይደለም። ታምነን በእምነት እንጂ ይላል፣ በማየት አንመላለስም። ክርስቲያን በእምነት እንጂ በማየት አይመላለስም። የኛ አይን ሰዎች ከሚያዩት በላይ ነው። የሮንዱማ አመንቲዳን ኢላሉ አንቱን ተን አመንቲዳን እንዴት እንደምንመላለስ የእግዚአብሔር ቃል ተናግሮ ነው በዚህ ስፍራ ላይ። በእምነት እንጂ በማየት አንመላለስም ይላል። አመንቲዳን መሌ ዋን አድርገውምት ዛሬ ወገን የምታየው ነገር አይወርስም። አብርሃም ምንም እንኳን ተስፋ ቃል ቢኖረውም እንደዚህ አለ፣ እኔን የሚወርሰኝ በቤት ያለ የደማስቆ ሰው ይህ ኤሌዘር ነው አለ። ምንም እንኳን ቃል ቢኖረኝም ያለ ልጅ ይሄዳለሁ አለ። እግዚአብሔር ግን እንደዚህ አለ፣ አብርሃምን የአብርሃምን ምድረ በዳ ያየ እግዚአብሔር፣ የአብርሃምን ማመንታት ያየ እግዚአብሔር አብርሃም በማየቱ ተሰናክሏል። በማየት ብቻ ደከመ አይኑ። እሱን ያየ እግዚአብሔር እንደዚህ አለ፣ አብርሃም ሆይ አትፍራ አለው፣ እኔ ላንተ ጋሻ ነኝ አለው። እግዚአብሔር ዛሬም እንደዚህ ነው የሚለን። አብርሃምን እግዚአብሔር እንደዚህ አለው፣ አትፍራ እኔ ላንተ ጋሻ ነኝ፣ ይህ አይወርስም አለው። ይህ አይወርስም፣ ከጉልበት የሚወጣ እርሱ ይወርሳል አለ። በዛን ጊዜ ይላል አብርሃምን በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ዋቀዮ ራፈሙ አብርሃምን አርጌ አነብዲን ቀባ ካኩን ቀባ አተውዩ መሌ መነኮ ኬሰሰ ጅሩ ደርገጌስ ነመ ደማስቆቱ ነዳለ ጀዴ ገድ ግራና ቀኙን ተመልክተው ዘሪን እንደ ከዋክብት አደርጋለሁ አለ። ወደ ሰማይ ከዋክብቶች ተመልከት አለ።
ዘሪ እንደዚህ አበዛለሁ አለ። ወደ ምድር አሸዋዎች መቁጠር ትችላለህ አለ። ዘሪ እንደዚህ አበዛለሁ አለ። እንደ ምድር አሸዋ የሚበዛ ህዝብ ከፊት ለፊቱ አለ። እንደ ሰማይ ከዋክብት የሚበዛ ህዝብ በአብርሃም ተስፋ ቃል ውስጥ አለ። አብርሃምን በእግዚአብሔር አመነ ይላል፣ ጽድቅም ሆኖ ተቆጠረለት። ዛሬም ወገኖቼ ዙሪያችሁን የምታዩት ወገኖቼ በእውነት እግዚአብሔርን ከጠበቃችሁ፣ በእውነት በእግዚአብሔር ላይ ከታመናችሁ የምታዩት ነገር የምትፈሩት ነገር አይወርሳችሁም። እግዚአብሔር ያለው ነገር ብቻ ነው የሚወርሳችሁ። በዚህ ምድር እንኳ በጊዜያዊ ነገር እንኳ እግዚአብሔር ያለው ነው የሚወርስ እንጂ እግዚአብሔር ያለው ነው የሚወርስሽ እንጂ ሌላ ነገር አይወርስም። ሰዋቀዮ ጀረስዳል ሰዋቀው ስትዱበት ስዳል ሰዋቀዮ ጉራከ ትዱበተት ሰዋቀዮ ከኩሲ ገለቱ ራወታው ማለ ኢኒት ሶራቱ ገረከንፍ የፈራው አይወርስም። ይህ ማለት የሚያስፈራሩን ነገሮች የሉም ማለት አይደለም። ስጋ ለባሾች ነን። እግዚአብሔር ለአንተ ጋሻ ነው። ለአብርሃም ጋሻ የሆነ እግዚአብሔር ለአንተም ለአንቺም ለእኔም ጋሻ ነው። ጋሻ መከታ፣ መተማመኛ። እኔ ለአንተ ጋሻ ነኝ ያለው እግዚአብሔር። ወገኖቼ ነገሮቻችን ከሁኔታዎች ላይ እንድንወስድ ይፈልጋል እግዚአብሔር። ዛሬ ወገኖቼ ከሁኔታዎች ውጡ፣ ወጣ በሉ። እስቲ ወደ ሰማይ ተመልከቱ፣ ወደ አብርሃም ተመልከቱ፣ ወደ ይስሐቅ ተመልከቱ። አንድ ብቻውን በሆነ ባረኩት ይላል። አንድ ነበሩ። ዛሬ ግን ብዙ ህዝብ፣ ታላቅ ህዝብ እግዚአብሔር አደረገ። ተስፋ ቃል ካለ ወገኔ ምንም አትሆንም። እግዚአብሔር ተናገረ ነው የሚወርስ እንጂ እግዚአብሔር ተናገረች ነው የሚወርስሽ እንጂ የጠላትን ዛቻ አትመልከቱ። እንደ አንበሳ የሚያጓራውን ጠላት ባላጋራ ዲያብሎስ ልውጣችሁ ብሯሯጥም እንኳ እግዚአብሔር ከጎኔ አለ። እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለ እግዚአብሔር ከአንተ ጋር አለ። አመጡመ ብዬ ለፋቲ አንስን ዱካ ናንታ ጀሬር እስከ ዓለም ፍጻሜ ድረስ እኛ ዓለምን እስክንሰናበት ድረስ ወይም ደግሞ ዓለም እስከምትጠቀለል ድረስ ሁልጊዜ ከእናንተ ጋር ነኝ ብለዋል። ይህ ጌታ ኢየሱስ ክርስቶስ የተናገረው ቃል ነው። ቢመስለንም ባይመስለንም፣ ብንረዳም ባንረዳም እግዚአብሔር ከኛ ጋር አለ። እግዚአብሔር ከአንተ ጋር አለ። እግዚአብሔር ከቃል ኪዳኑ ሕዝብ ጋር አለ። የቃል ኪዳን ሕዝብ ሆይ መንቃት አለብን። የነገሮች መሳካት፣ የነገሮች አለመሳካት፣ የነገሮች አለመሆን፣ የነገሮች ስኬት ማጣት ማለት እግዚአብሔር ከኛ ጋር አይደለም ማለት አይደለም። የእግዚአብሔር አብሮነት የተለየ ነው። ስለዚህ ታምነን በእምነት እንመላለስ። አመንቲራ ረደብን በዚህ ምድር ላይ ሁሉም ሰው በስደት ነው ያለ። ሰው ከጌታ ተለይቶ ሲኖር በስደት ነው። ከዓለም ተሰደን ነገር ግን በእግዚአብሔር እቅፍ ውስጥ የምንኖር ሰዎች ነን። በእግዚአብሔር ሐሳብ ውስጥ የምንኖር ሰዎች ነን። በእግዚአብሔር ዘላለማዊ ዕቅድ ውስጥ የምንኖር ሰዎች ነን።
ከዛ እንደዚህ ይላል፣ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። መጨረሻ ላይ ማንም ሰው የማይቀር ፍርድ ቤት አለ። አንዳንድ ሰዎች በዚህ ምድር ላይ በማወቅም ሆነ ባለማወቅ ፍርድ ቤት ሊሄዱ ይችላሉ። ፍርድ ቤት ጋር የማይሄዱም ሰዎች አሉ። ነገር ግን ለእኔና ለእናንተ የማይቀር አንድ ፍርድ ወንበር አለ። በክርስቶስ ፍርድ ወንበር ፊት እያንዳንዳችን እንቆማለን። ስለዚህ መጠንቀቅ ያስፈልጋል። ሁንዱም ትኬኛ ፍርዲ ክርስቶስ ድረ ወንበሪ ፍርዲ ክርስቶስ ድረ አከዳበን ነው ቤኩን ቀባ። ማንም አይቀርም። ፓስተር ብትሆንም፣ ወንጌላዊ ብትሆንም፣ ቢሾፕ ብትሆንም፣ ሕፃን ብትሆንም፣ አዋቂ ሽማግሌ ማንም ቢሆን፣ የምድር ነገስታት ብትሆን፣ ፕሬዚደንቶች ቢሆኑ ማንም ሰው አይቀርም። በእግዚአብሔር ፊት ፍርድ ወንበር እንቆማለን። ስለዚህ ያ ቀን ነው። አንድ ሰውዬ ስጠይቅ እንደዚህ አለ፣ በዚህ ምድር ላይ ድሃ ማለት ምን ማለት ነው አለ። ድሃ ማለት በሀብት ወይም ደግሞ በቁሳዊ አካል በቁሳዊ ነገር በቁስ ነገር ወይም ደግሞ በሀብት የሌለው ሳይሆን ድሃ መናጢ ማለት አለ ከእግዚአብሔር መንግስት ድርሻ የሌለው ሰው እርሱ ድሃ መናጢ ነው አለ። አንድ ሰውዬ ሲናገር ቃለ መጠይቅ ተደረገለትና ኢየስ ዮኪን ነሚ ዋን ቀብን ኤኙ ጀናን ነመ ቀበኛ ደብ ነመ ዋን ብየ ለፋ ደብ ጀቹ ሚት ገሩ ኤዴ ጉያ ፍርዲቲ ነመ ክርስቶስ ቡኬዳ ቆደ ደበቹ ነመ ክርስቶስ ቡኬዳ ቆደ ደበ ኢኒ ኢየሱስ ሩማተ ስሪ ዱበት ከናፍ ዋቀኑ አገርጋር qoodi keenya qooda qulqulloota qoodi keenya qooda mirgaa akka ta'u waaqayyoon waa gargaara. Fuula Kiristoos dura dhaabanna. Biyyi lafaa garuu akka fuula Kiristoos dura dhaabattutti fakkaachaa hin jiru. Yeroo tokko tokko fuuluma qulqullootaa bukkee waan dhaabannu nutti fakkaata. Nuumti keenya firdii dura dhaaban. Yeroo ofii keenya obbaasuu hin dandeenye jira jechuudha. Fuula Waaqayyoo dura dhaaban. Isa booddee warra gara mirgaa gara mirgaatti, warra gara bitaatti gara bitaatti. እረኛ በጎችን ከፍየሎች እንደምንለይ በመጨረሻው ቀን ሰዎች ለሁለት ይከፈላሉ። አንደኞቹ በበግ የሚመሰሉ በቀኙ የሚቆሙ፣ በግራው ደግሞ የተደረደሩት በፍየል የተመሰሉ ናቸው። የዘላለም ሕይወት ድርሻ ያላቸው፣ ወደ ዘላለም እሳት የተጋበዙ፣ ለሰይጣንና ለመላእክቶቹ የተዘጋጀውን በእሳት ባህር ውስጥ ለመግባት የተዘጋጁ ሰዎች ናቸው። በቀኝ ያሉት ለዘላለም እረፍት የበጉ ብርሃን እየበራባቸው ከነገስታት ጋር ለዘላለም የሚነግሱት፣ ለዘላለም እረፍት ስቃይና መከራ ያለበት የሚወርሱ የእግዚአብሔር የአባቴ ብሩካን የተባለላቸው ናቸው።
ይህንን የሚወስን እኔ ወይም ደግሞ እናንተ አይደለም፣ እግዚአብሔር ራሱ ነው። ስለዚህ አይናችን በእግዚአብሔር ላይ እናደርግ፣ እምነታችን በእግዚአብሔር ላይ እናደርግ። የእምነታችን ጀማሪና ፈጻሚ ክርስቶስ ኢየሱስን ተመልክተን ሩጫችን በትዕግስት እንሮጥ ይላል። ሩጫችን በትዕግስት እንሮጥ። የአምላካችን እግዚአብሔር ስም ብሩክ ይሁን። አርስቱን ተናግሬ ጨርሳለሁ። በእጅ ያልተሰራ የዘላለም ቤት አለን። ምድራዊ ድንኳናችን ቢፈርስ እንኳ ድንኳን የሚሆነው ምድራዊ ነገራችን፣ ምድራዊ መኖሪያችን ቢፈርስ እንኳ በእጅ ያልተሰራ የዘላለም ቤት አለን። በሰው እጅ ያልተሰራ በእግዚአብሔር የተሰራ ቤት እግዚአብሔር ለኔና ለእናንተ አዘጋጅቷል። እሱን ለማግኘት እንትጋ። We have a building from God, a house not made with hands, eternal in heaven. Godoon jireenya keenya lafa kanaarra yoo jige mana baraan bantii waaqaa keessa jiraatu Waaqayyo biraa qabnaa jedha. Yeroo godoon jigu hin gaddinaa. Yoo godoonni lafarraa jigee Waaqayyo mana amanamaa wanta namaan hin hojjetamne nuuf qopheesseera. በዓይን ያልታየች በጆሮ ያልተሰማች እግዚአብሔር ለሚወዱት ከተማ አዘጋጅቷል። ክብር ለእግዚአብሔር ይሁን። ስለዚህ በዚሁ ጸልዬ ያበቃለሁ። የአምላካችን እግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችንና አባታችን ሆይ ስለተናገርከን በኢየሱስ ስም ተባረክ። ይህ ቃል በእምነት በውስጣችን ስር የሰደደ ይሁን። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ይህ በእኛ ላይ እንዳይፈጸም ነገር ግን የሰማነው በእምነት ከኛ ጋር ይዋሃድ። እግዚአብሔር የዘላለም ወራሾች አድርገን ከቃል እንዳንጎል ከበረከት እንዳንጎል በፍርድ ወንበር ፊት ስንቆም እግዚአብሔር አንተ በእኛ ላይ እንዳታፍር አላቃቸውም ከምትል ወገን እንዳንሆን ከአባቴ ብሩካን መካከል አድርገን ይህንን ቃል ስለተናገርከን ተመስገን። መንግስት ይባረክ፣ ዙፋን ይባረክ። በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ጠብቃችሁ፣ እግዚአብሔር ፊቱን ይመልስላችሁ፣ ሰላሙንም ይስጣችሁ፣ ይራራላችሁ። አምላካችሁ እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችሁ ይውጣ። በመጨረሻ ቀን እግዚአብሔር እናንተን አያሳፍራችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም።